ዶክተር አብይ አህመድ አሰብን በጉልበት ይጠቀልላል የሚል ስጋት እንዳለው በዓለም አቀፍ እንዲሁም በአገራት መካከል ውጥረት ሲከሰት ሰፋ ያለ የቀውስ ጥናት ክራይሲስ ሪሰርች በማካሄድ የሚታወቀው ክራይሲስ ግሩፕ የተባለው ግብረሰናይ ድርጅት ሰፋ ያለ ዘገባ ይዞ ወጥቷል። የግብረሰናይ ድርጅት ዋና መቀመጫው ቤልጅየም ብራሰልስ ሲሆን ዋነኛ ዓላማው በአገራት መካከል ውጥረት ሲነግስ ጦርነትን ለማስቀረት፣ ሰላምን ለማውረድ እንዲሁም ለተለያዩ ሀገራት የፖሊሲ ጥናቶችን በማካሄድ ይታወቃል። ይህ ተቋም የአሜሪካ የውጭ ጉዳይ ፖሊሲን ከሚወስኑ የጥናት ምርምር ማዕከላት ውስጥ አንዱ ምናልባትም ቀዳሚው ክራይሲስ ግሩፕ ነው። ክራይሲስ ግሩፕ ከሁለት ቀናት በፊት ማለትም በ27 ማርች 2025 ባሳተመው ጥልቅ የጥናትና ምርምር ውጤት የዓለም ማህበረሰብ ኢትዮጵያ የምትወስንበት የቀይ ባህር ጠረፍ ግዛት እንዲኖራት መግባባት ላይ ቢደረስም የዓለም የፖለቲካ አስተላለፍ መዛባትን ተከትሎ የኢትዮጵያ መሪ ዶክተር አብይ አህመድ ቀይ ባህርን በኃይል የመጠቅለል ዕድሉ ሰፊ ነው ሲል ያትታል። ሩሲያ ክሪሚያን፣ እስራኤል የጎላን ግዛትን በኃይል ከመጠቅለላቸው ባሻገር አሜሪካ የኃይል አማራጭን ሳይቀር በመጠቀም የግሪንላንድን ግዛት በኃይል ለመጠቅለል ያላቸው አቋም ለዶክተር አብይ የልብ ሊሰጠው ይችላል ሲል በስፋት ያትታል። ምንም እንኳን ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር ወደ ጦርነት እንደማይገቡ ቢጠቅስም ዲፕሎማቶች ግን ወደ ጦርነት ሊያምሩ ይችላሉ የሚል ስጋት እንዳላቸው ጥናቱ ህወሓት ምዕራብ ትግራይ ወልቃይት ሲባል ለሰሊጥ መሬቱን እንጂ ስለ ተፈናቃዮቹ ተጨንቆ አያውቅም። ጌታቸው ረዳ ባለፉት 20 ቀናት በትግራይ የሚታየው ፖለቲካዊ ትርምስ ስልጣን ወይም የሞት ሽረት ብሎ የተነሳው ኋላ ቀር ቡድን ላለፉት 2 ዓመታት የተተበተበ ሴራ የመጨረሻ ጡዘት ምዕራፍ መድረሱን ያመላክታል። ሕግና ስርዓት ያስከብራል ተብሎ ተስፋ የጣለባቸው አንዳንድ የተሻለ ታሪክ የነበራቸው ዝነኛ ሰው ሳይቀሩ የስርዓቱ ጭቃ ውስጥ ገብተው የሚያኮበክቡት ከፍታ ላይ ነው የተደረሰው። ከማህተም መልቀም ዘመቻ በኋላ የመንግስት መስሪያ ቤቶችን በጉልበት የተቆጣጠረው ኃይል እስካሁን ያከናወናቸው ነገሮች 2 ብቻ ናቸው ብለዋል። በመጀመሪያ ተቆጣጠሪያቸዋለሁ በሚላቸው ዋና ዋና ከተሞች ደጋፊዎች ለሚላቸው መሬት ማከፋፈልና ለገቢ ምንጭ ሽያጭ የሚውል ሰፋፊ መሬት መውረር ይጠቀሳል። ዋነኛ ትኩረቱም በመቀሌ፣ አድነት፣ በሽሬ፣ በታች ቆራሮ፣ በአክሱም፣ በማይጨውና በአዲግራትና በአካባቢው የተጀምሮ ከምዕራብ ትግራይ በስተቀር በሌሎች የክልል አካባቢዎች ይቀጥላል። ያገኘነው መሬት ለመከፋፈልና ለመሸጥ እንጂ የጠፋውን ለመመለስ ምንም ፍላጎት ወይም ተነሳሽነት የሌለው ኃይል በመሆኑ ተፈናቃዮችን ወደ ነበሩበት ለመመለስና የትግራይ ሉዓላዊ መሬት ለማስመለስ ከመፈክር ያለፈ ጥያቄ እንኳን ሊያቀርብ አልታየም። ስለሆነም መላው የትግራይ ወጣቶች መሬታችሁን ከሽፍቶች ጠብቁ፣ በማተም ቀሚዎች የተወሰኑ ውሳኔዎች ሕጋዊ ተቀባይነት ተፈጻሚነት እንደማይኖራቸው በመገንዘብ በመሬት ወረራ እንድትሳተፉ በመጋበዝ ላይ የምትገኙ ባለሀብቶችም ገንዘባችሁ ቁም ነገር ላይ ማዋሉን አረጋግጡ። ሁለተኛው የዚህ ኋላ ቀር ቡድን ትኩረት አዲስ አበባ የተመላለሰ ስልጣን ይገባኛልና አጽድቁልኝ እያለ ደጅ መጥናቱ ነው። ሰላም ፈላጊዎች ነን፣ የፕሪቶሪያውን ውል እናስፈጽማለን፣ ብቻ ወንበር እንረከብ በማለትም እየተለማመጸ ይገኛል። ፕሬዝዳንት መሾም ስልጣኑ እንዳልሆነ እየተቀበለ ነገር ግን ነገሌ ለፕሬዝዳንትነት አጭቻለሁ ያለ እጩዎችን የሚላቸውን በየ3 ቀኑ እያቀያየረ እድሉን እየሞከረ ነው። አሁንም ቢሆን ስለ ተፈናቃዮች ምዕራብ ትግራይ ተሳስቶም የሚያነሳበት አጋጣሚ የለም፣ አጀንዳውም አይደለም። ምዕራብ ትግራይ ወልቃይት ማለት ነው ሲባል የሰሊጥ መሬት እንጂ የተፈናቀለው መከራና ስቃይ ላይ የሚገኘው ህዝብ አይታየውም። ይህ ቡድንና አሽከሮቹ በህልማቸውም ሆነ በእውናቸው የማይፋቷቸው 2 አጀንዳዎች ካሉ መሬትና ስልጣን ብቻ ናቸው። የመላው ህዝባችን ሰላም፣ የተፈናቀሉ ወገኖቻችን ተስፋና የትግራይ ወጣቶች መጻኢ ህልምና ነገን ቀምተው ሊፋቱት ያልቻለም አመላቸው ለማርካት ወደ ሌላ ዙር የጥፋት አዙሪት ሊያስገባን ቋምጧል። ይህ በዚህ እንዳለ ኢትዮጵያ መከላከያ ሰራዊትና ፌዴራል ፖሊስ ወደ ትግራይ ክልል ከተሞች እንደሚገቡ የወጡ መረጃዎች ያመላክታሉ። የፌዴራል መንግስቱ ለዚህ ውሳኔ የደረሰው በጀነራል ታደሰ ወረደና በጠቅላይ ሚኒስትር አብይ አህመድ ውይይት በደረሰበት ስምምነት እንደሆነ ያገኘነው መረጃ ያመላክታል። የትግራይ ህዝብ ከሻዕቢያና ከሻዕቢያ ተላላኪ ሽብር ፈጣሪ ቡድኖች ለመከላከል የፌዴራል ፖሊስና የኢትዮጵያ መከላከያ ሰራዊት በዋና ከተማ መቀሌ፣ አዲግራት፣ አድዋና ሽሬ ዜጎችን ዋስትና ለማረጋገጥ ሙሉ ኃይል ይገባል ተብሏል። ታዋቂው ሚሊዮነር መንሱር ጀማል ብር እንደ ቆሎ እየዘገነ ሲሰጥ ዋለ።
1446ኛው የኢድ አልፋጥር በዓል በተከበረበት ወቅት ታዋቂው ሚሊዮነር መንሱር ጀማል ለተለያዩ ሙስሊም ድሆች ብር እየዘገነ ሲሰጥ ውሏል። አንዳንዶች ለታይታና ለጉራ የተደረገ ነው በማለት ነቀፌታን ሲሰነዝሩበት፣ ሌላ በኩል ደግሞ ከሳምሶናይቱ ልክ እንደ ቆሎ እየዘገነ ለድሆች በሚሰጠው ምጽዋት የተደነቁና ያደነቁ በርካቶች ናቸው። 1446ኛው የኢድ አልፈጥር በዓል በሀገራችን በተለያዩ ክልሎች ጀምሮ በመላው ዓለም በደማቅ ሁኔታ መከበሩ ይታወቃል።